ኸይሪን የከበረ ሰላምታ ለሁላችሁ እንደምን አላችሁልኝ? ደህና ናችሁ ወይ? እግዚአብሔር ስሙ የተባረከ ይሁን። ዛሬም እንደገና ወደ የግሪክ ቋንቋ የንባብና የመማር ልምምዳችን እንቀጥላለን። ዛሬ ዮሐንስ አንዳንድን ለማየት እንሞክራለን። የመጀመሪያ አዲስ ቃል እዚህ ያለ ወደፊት ሁሌ እንለዋለን ማለት ነው ከዛሬ ጀምሮ። ይህም ቃል ምንድን ነው ያልን እንደሆነ ኤፕሲሎን፣ ላምዳ፣ ኢታ፣ ኑ፣ ኢዮታ፣ ካፓ፣ አልፋ እንትን አክሰንት ማርክ አላት። እዚህ ላይ አብረን አክሰንት ማርቷንም እናያለን። እቺ የግሬቭ አክሰንት ማርክ ናት። እንዴት ይነበባል? ኤሌኒካ ማለት ምን ማለት ነው? ግሪክ ማለት ነው። የግሪክ ቋንቋ ኤሌኒካ ይባላል። የንባብ ልምምድ፣ የግሪክ ቋንቋ የንባብ ልምምድ ማለት ነው። በአጠቃላይ ምን ማለታችን ነው? የግሪክ ቋንቋ የንባብ ልምምድ እናረጋለን ማለት ነው። ስለዚህ ሸር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። የመጀመሪያው ዮሐንስ አንዳንድ እዚህ ላይ ይጀምራል። ኤፕሲሎን ኑ ኤን አልፋ ሮው ሂ ኢታ አርሂ ኤንአርሂ አርኪ አይደለም። ለምን ከ ለሚለው እዚህ ላይ ያለው ካፓ ካይ እዚህ ላይ ካ ያለ አይደል? ለዛ ነው ይሄ። ስለዚህ አርሂ ኤንአርሂ በመጀመሪያ ኤንአርሂ በመጀመሪያ ኤን እቺ ኤታ ናት፣ እቺ ኑ ናት። ላይ ሰርከምፍሌክስ እና ስሙዝ ብሪዚንግ ማርክ አለ። አብረን ያንንም እንለያለን ማለት ነው። ኤን ነበር። ይሄ ኤሚ ከሚለው ቃል ታዩታላችሁ። ኤፕሲሎን ኢዮታ ኤሚ ከሚለው ቃል ነው። ይህን ኤሚን እንማራለን። በተለያየ ፎርም ይመጣል። ይሄ ማለት እኔ ማለት ነው። በሌላ ደግሞ ነበር ነው። ይሄ ነበር። ኤንአርሂ ኤን በመጀመሪያ ነበር። ምን ነበር? በመጀመሪያ ምን ነበር? ሆ ለምን ሆ ሆነ? ወደ ራፍ ብሬዚንግ ማርክ ስላለው ሆ ላምዳ ኦሜክሮን ጋማ ኦሜክሮን ሲግማ ሎጎስ ኤን አርሂ ኤን ሆ ሎጎስ ኤን አርሂ ኤን ሆሎጎስ ኤን አርሂ ኤን ሆሎጎስ ኤንሆሎጎስ በመጀመሪያ ምን ነበር? ቃል ነበረ። ሎጎስ ምንለው ይሄ ሎጎስ ማለት ነው። ይሄ ባለቤት መሆኑን የሚያመለክት ምንጊዜም ይህንን አርቲክል ወደፊት በሚቀጥለው ሳምንት ቅዳሜ አርቲክል እንማራለን። አርቲክል ማለት እነዚህ ዘ ልክ በእንግሊዘኛው ዘ አን እንደዚህ አይነት ኤማን ደመን ምናምን የሚለውን ያንንን በሚቀጥለው ሳምንት እንማራለን። አሁን ቅዳሜ እንማራለን። ኤንአርሂ ኤን ሆሎጎስ ኤንአርሂ ኤን ሆሎጎስ በመጀመሪያ ምን ነበረ? ሎጎስ ነበረ። በመጀመሪያ ምን ነበረ? ሎጎስ ነበረ። ግሪክ እናያለን፣ አብረን እናደምጣለን። ኦኬ
ኮይኔ ግሪክ ኦኬ ምንድን ነው አንቶንታሶስ ኮይኔ ግሪክ አንቶንታሶስ ማጆሪቲ ቴክስት ኒው ቴስታመንት ምን እንደሆነ ባናውቅ ኦኬ ይሄ ነው ዮሐንስ ተመልከቱ አሁን κεφάλαιον πρώτον. Εν αρχή είναι ο λόγος εν αρχή είναι ο λόγος και ο λόγος είναι προς τον Θεόν εν αρχή είναι ο λόγος άντιμπτου και Θεός είναι ο λόγος. Ο λόγος. Άγιον Ευαγγέλιον κατά Ιωάννην κεφάλαιον πρώτον. Εν αρχή είναι ο λόγος. 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 ያ ስፒሮስ ይባላል ወንድማችን ስፒሮስ ከዛሬ 10 ዓመት ምናምን በፊት ነው የሞተው በጣም የታወቀ ግሪካዊ አቴንስ የሚኖር የግሪክ ኦዲዮ አስተማሪ ብዙ በግሪክ አስተማሪና ኦዲዮም በብዙ ወደፊት የሱን ይወሰድን እናያለን ስለዚህ ኤናርኪ ኤን ሆሎጎስ ኤናርኪ ኤን ሆሎጎስ በመጀመሪያ ቃል ነበረ በመጀመሪያ ቃል ነበረ ኤናርኪ በመጀመሪያ ኤን ነበረ ሆሎጎስ ሎጎስ ነበረ ሆሎጎስ ማለት የሚታወቅ ነው ገና ከመጀመሪያው ዮሐንስ እንደማይታወቅ ለምሳሌ አንድ ነገር ሲጀመር በእንግሊዘኛ ወይም በአማርኛ የማታውቁትን ነገር ልክ በማይታወቅ እንትን ነው ሰዋሰው ይገለጽና ከዛ እንትን ይላል ለምሳሌ a man